በጸሎት ከደከማችሁ ይህንን አስቡ። በተጨነቃችሁ ጊዜ ይህንን መዝሙር ጸልዩት። ጌታ ሆይ እስከ መቼ ነው የምትተወኝ ብለን እግዚአብሔርን መጠየቅ ነው። እንቅልፍ መተኛት ባትፈልጉ ለወንዶች ብዙ ጊዜ ለዚህ አገልግሎት ልትጠቀሙ ትችላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን እንደሚታወቀው የመዝሙረ ዳዊት ጥቅሞችን ጥናት እንደጀመርን ይታወቃል። አዳዲስ ከሆናችሁ ደግሞ ይህ የዩቲዩብ ቻናላችን መንፈሳዊ እውቀቶችን የምታገኙበት የአባቶቻችንን እውቀት የምታገኙበት የዩቲዩብ ቻናላችን ነው። ለስጋዊም ለመንፈሳዊም ችግሮቻችን መፍትሄ የምናገኝበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን፣ ቤተሰብ እንሁን። እንዲሁም ደግሞ ነባር ቤተሰቦቻችን ደግሞ ይህን ቪዲዮ ላይክ በማድረግ ጀምሩት። ላይክ ስናደርገው ለሰዎች በብዛት ይደርሳል ማለት ነው። እንደሚታወቀው የመዝሙረ ዳዊት ጥናቶች ጥቅም ጥናት እንደጀመርን ይታወቃልና ዛሬ የምናየው መዝሙር 12 እና 13 ነው። ከዛ በፊት ግን አዲስ ከሆናችሁ ከዚህ በፊት ያላዩዋቸውን ቪዲዮዎች ተመልከቷቸው። እንዲሁም ደግሞ የመዝሙረ ዳዊት ጥቅም የሚል አንድ ቪዲዮ አለ። እሱን ተመልክታችሁ ሚስ አንደርስታንድ እንዳታደርጉኝ ማለት ነው። ከዛ በተጨማሪ ግን በየዕለቱ የታዘዙትን የመዝሙረ ዳዊት ጸሎቶችን እየበረታችሁ እንደሆነ ተስፋ አደርጋለሁ። ትጋም ሲሰማችሁ እኔን በደንብ ኢንስፓየር የሚያደርገኝ አንድ የቅዱስ ዮሐንስ አፈወርቅ ቃል አለ። በጸሎት ከደከማችሁ ይህንን አስቡ። ቅዱስ ዮሐንስ አፈወርቅ ምን ይላል? ጸሎት ለማድረግ ሰንፈህ ከሆነ ይላል ኃጢአት ለመስራት የበረታህበትን ጊዜ አስታውስ ይላል። በደንብ ጸሎት ለማድረግ ድካም የሚልን ከሆነ ብዙ ጊዜ ወደ ጸሎት ስንቀርብ የሚሰማን ስሜት አለና አሁን ጸልዬ ምን ላገኝ ነው ምን ላመጣ ነው አይነት ስሜት ይሰማናልና የመጀመሪያው ስለ ጸሎት ማወቅ ይኖርብናል። ያው ጸሎት ከእግዚአብሔር ጋር የመነጋገር ስለሆነ ከአምላካችን ከእግዚአብሔር ጋር ከአባታችን ከሰማይና ከምድር አባታችን ከእግዚአብሔር ጋር ስለሆነ የምንነጋገረው ይህ በጣም ትልቅ ነገር ነውና በሰነፍን ጊዜ ግን ይህንን እናስታውስ። ኃጢአት ያደረግንበትን ኃጢአት ለማድረግ የበረታንበትን ጊዜ በማስታወስ ወደ ጸሎታችን መመለስ ተገቢ ነው ማለት ነው። ዛሬ የምንመለከተው ደግሞ መዝሙር 12 እና 13 ይሆናል ማለት ነው። መዝሙር 12 በግዕዙ እስከ ማይዜኑ እግዚኦ ትረሳኒ ለግምሯ እስከ ማይዜኑ ተመይጥ ገጸ ከምኔ እስከ ማይዜኑ አነብር ሐዘነ ውስተ ነፍሴ የሚል መዝሙር ነው። በአማርኛው አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላይ ላይ ይጓድዳል? አቤቱ አምላኬ እየኝ ስማኝም፣ ጠላቴን አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው እያለ የሚቀጥል መዝሙር ነው። ይህን መዝሙር አባቶቻችን ለምን ይጠቀሙት ነበረ? የመጀመሪያው አንድ ሰው ይህንን መዝሙር በተጨነቀ ጊዜ አንዳንዴ የምናደርገው የሚጠፋብን ጊዜ አለና ጭንቅ በሚለን ጊዜ ውስጣችን በሚረበሽበት ሰዓት ይህንን መዝሙር መጸለይና ማይ አድርጎ መጠጣት ነው። ማይ ማለት ውሃ ማለት ነው። በግዕዙ ማይ ነው የሚባለውና ማይ ማለት ውሃ ነው። በሱ አድርገን መጠጣት 7 ጊዜ 3 ጊዜ ጸልየን ልንጠጣው እንችላለንና በጣም በተጨነቃችሁ ጊዜ ይህንን መዝሙር ጸልዩት፣ ያረጋጋችሁማል። እንዲሁም ደግሞ ችግሮች በተደራረቡባችሁ ሰዓት ጌታ ሆይ እስከ መቼ ነው የምትተወኝ ብለን እግዚአብሔርን መጠየቅ ነው። ቅዱስ ዳዊት እግዚአብሔርን ይጠይቃል። ምንም ነገር ቢሆን ለምን እንትና እንደዛ አደረገኝ ለምን እንደዚህ ሆነብኝ አይልም የሚለው። በዓለም የምንገኘኛ ደግሞ የሆነ ነገር ሲሆንብን ሰዎች ላይ ነው ምክንያት መፍጠር የምንፈልገውና እንዳልኳችሁ ሰዎች ያንን ነገር እንዲያደርጉ የሚያደርጋቸው ኃይል ሌላ እንጂ እነሱ አይደሉም። ስለዚህ ሁልጊዜም ቢሆን ወደ እግዚአብሔር ስንጮህ ከእግዚአብሔር ዘንድ መልስ እናገኛለን። ወደ ሰዎች ስንጮህ ግን ምንም አይነት መፍትሄ አናገኝም ከሰዎች። መፍትሄ የሚገኘው መልስ የሚገኘው ለሁሉም ህይወታችን መልስ የሚሰጠን የእግዚአብሔር ነው። እግዚአብሔር ደግሞ የሚሰጠው መልስ የሚያሳርፍ ነው። ስለዚህ ሁልጊዜም ወደ እግዚአብሔር መጮህን እንልመድ ማለት ነው። ስለዚህ አቤቱ እስከ መቼ ትተውኛለህ የሚለውን መዝሙር አባቶቻችን በተጨነቁ በተረበሹ ጊዜ መከራ በመጣባቸው ጊዜ ይህን መዝሙር እየጸለዩ ካለባቸው ችግር ነፃ ይወጡበት ነበር ማለት ነው። ይህን መዝሙር ለዚህ አገልግሎት ልትጠቀሙ ትችላላችሁ። ሌላው መዝሙር 12 ትልቁ ጥቅሙ ደግሞ ምንድነው ካላችሁኝ፣ ሰዎች እንቅልፍ መተኛት ባትፈልጉ፣ ለምሳሌ ተማሪዎች ማጥናት ብትፈልጉ ይህን መዝሙር ጸለያችሁ 7 ጊዜ በማይ አድርጋችሁ ብትጠጡት ወይም ደግሞ ፊታችሁን ብትጠመቁት እንቅልፋችሁ ይለቃችኋል ማለት ነው። አባቶቻችን ይተጉ የነበሩት ለማህሌቱ ለቀኔው ይህንን ጸሎት እያደረጉ ነው። እንቅልፍ በጣም የሚያስቸግር ነገር ነው። በእርግጥ ሌላም ተመስጦ አለው ቃል እግዚአብሔርም ራሱ ስለሚመስጥ እንቅልፍ ላይ ያስወስድ ይችላል። በጣም የሚደክማችሁ በሌሊት ለመስራት
ፈልጋችሁ ግን እንቅልፍ ለሚያሸንፋችሁ ሰዎች በቀንም እንቅልፍ የሚያጠቃው ሰው ሊኖር ይችላል። ስለዚህ በቀን እንቅልፍም ሊሆን ይችላል። ብቻ አጠቃላይ እንቅልፍ እንዳይወስዳችሁ ንቅት እንድትሉ ሊያረጋችሁ የሚችል መዝሙር ነው ማለት ነው። አባቶቻችን ይህንን መዝሙር ለዚህ አገልግሎት ይጠቀሙት ነበር። ሌላው አባቶቻችን ይህን መዝሙር ለምን ይጠቀሙ ነበር ካላችሁኝ፣ በተለይ በባልና በሚስት መካከል የምንድነው በወንዶቹ የሚከሰት አንድ ነገር አለ፣ ስንፈተ ወሲብ የሚባልና መስነፍ እና በዚህ ይህንን መዝሙር ጸልየው ይጠጡት ነበርና ካለባቸው ችግር ይገላግሏቸው ነበር ማለት ነው። አባቶቻችን ለዚህ አገልግሎት ይህንን ነገር ይጠቀሙት ነበር ማለት ነው። ለወንዶች ብዙ ጊዜ ለዚህ አገልግሎት ልትጠቀሙት ትችላላችሁ ማለት ነው። ጸልያችሁ 7 ጊዜ ከዛ በማይ አድርጋችሁ ትጠመቁታላችሁ፣ ትጠጡታላችሁ፣ ችግሩን ይፈታላችኋል ማለት ነው። ያው ከባልና በሚስት ለሚፈጠር ችግር እንጂ ለዝሙታዊ ለሆነ ነገር እንደማይሰራ እናንተም ታውቁታላችሁ። ስለዚህ ለዛ ነገር እንዲሆን አድርጋችሁ ይህንን ነገር መጠቀም ትችላላችሁ ማለት ነው። አባቶቻችን ይህንን ለዛ አገልግሎት ይጠቀሙበት ነበረ ማለት ነው። ሌላው ይህንን መዝሙር አባቶቻችን አይናቸውን በታመሙ ጊዜ ይህ መዝሙር ለአይን ህመም በጣም ፍቱን መድኃኒት ነው። 7 ጊዜ 3 ጊዜ ጸልያችሁ ፊታችሁን ብትጠመቁበት፣ ሰውነታችሁን ብትጠመቁት፣ እንዲሁም ደግሞ ብትጠጡት ከአይን ችግር ለአይን ህመም ለሚያስቸግረው ሰው ጥሩ መፍትሄ ነው ማለት ነው እና ለአይን ህመም ይሆናል ይሄ መዝሙር። እንደውም እዚህ ጋር ምን ይላል? ለሞትም እንዳልተኛ አይኖቼን አብራ እኔ ግን በቸርነትህ ታመንኩ የሚል ቃል አለና ለአይን ህመም ፍቱን መድኃኒት ነው ይህ መዝሙር። ሌላው አባቶቻችን ይህን መዝሙር ይጠቀሙት የነበረው ሌባ ቤታቸውን በሚያስቸግርበት ሰዓት፣ ለምሳሌ ሌባ ወደ ቤታችሁ እየመጣ የሚያስቸግራችሁ ከሆነ ደግሞ በመንገድ ላይ አሁን ተጀምሯል መሰለኝ አይደል? ይሄ ሰዎችን እያደነዘዙ ገንዘባቸውን መውሰድ። መዝሙረ ዳዊት ለበጣም ለብዙ ነገር ችግሮች መፍትሄ ነው ስላችሁ ይሄንን ምክንያት በማድረግ ነው። ሰዎችን የሆነ ነገር ነክተው ያፈዟቸዋል እና የሆነ ጊዜ ምን ሆነ መሰላችሁ? ከ10 ዓመት በፊት ነው ያን ያህል ያው የጸሎት ህይወቴ ያልጎለበተበት የልጅነት እድሜ ነበርና ምን ገጠመኝ መሰላችሁ? አንድ ቦታ ቆይቼ ወደ ቤቴ ልመለስ ስል ባጃጅ ውስጥ ገባለሁና ባጃጅ ላይ ገብቼ የወንድሜን ኮምፒውተር ፒሲ ይዣለሁ፣ እንዲሁም ደግሞ ስልክ ይዣለሁ እና የሆነ ሰዓት ላይ ምን እንደሆንኩ አላወቅኩም። የሆነ መፍዘዝ አይነት ማለት ነው እና ስልኬን ከኪስ ያውጥቼ ሳቀብለው ካጠገቤ ለነበረው ሰው የሆነ በተወሰነ መንገድ አስታውሳለሁ እና ደርሶብኛል። የሆነ ጊዜ ላይ ስልኬን ሰጥቼ የወረድኩበት ጊዜ አለና ማፍዘዝ ማደንገዝ የሚባለው አይነት ነገር ማለት ነው። እንደዚህ ገጥሞኛል የሆነ ሰዓት። ከዛ ጊዜ ጀምሮ መዝሙረ ዳዊት ያልጸለይኩባቸው ጊዜያቶች የሉም በህይወቴ ማለት ነው። ጸሎት ከቤቴ ሳላደርግ የወጣሁበት ጊዜ የለም እና ይሄ አፍዝዛ ደንግዝ የሚባለው ነገር ሰዎችን አፍዝዘው ገንዘባቸውን የሚቀማችሁ ሰዎች ከሆኑ ይህን መዝሙር ከቤታችሁ ስትወጡ ደጋግማችሁ ጸልያችሁ ትውጡ፣ ምንም ነው የማትሆኑት ማለት ነው። ለዛ እኔ ምስክር ነኝ። ስለዚህ አባቶቻችን ይህንን መዝሙር ለተለያየ ነገር አገልግሎት ይጠቀሙት ነበር፣ መዝሙር 12ን ማለት ነው። ሌላው አባቶቻችን መዝሙር 13ን ለምን ይጠቀሙት ነበር? ይብል አብድ በልቡ አልቦ እግዚአብሔር የሚል ነውና ሰነፍ በልቡ አምላክ የለም ይላል፣ በስራቸው ረከሱ ጎሰቆሉ፣ በጎ ነገርን የሚሰራ የለም የሚል ነው መዝሙር 13። አባቶቻችን ይህንን መዝሙር ለምን ይጠቀሙት ነበር? የመጀመሪያው ለምሳሌ አባት ልጁን የሆነ ቦታ መላክ ፈልጎ ከዛ ቦታ በሰላም ደርሶለት እንዲመለስ ያደርጉ የነበሩት ይህንን መዝሙር በውሃው ላይ ጸልየው በማይ አድርገው ያጠጡትና ይጠምቁት ነበርና በሰላም ይመለሳል። ብዙ ጊዜ ይህ ለአብነት ትምህርት ቤት ልጆቻቸውን ይልኩ የነበሩ ወላጆች ይጠቀሙበት የነበረ ነውና ልጆቻችሁም ብሩህ አእምሮ እንዲኖራቸው የሚያደርግ መዝሙር ነው አንደኛው ይሄ ማለት ነውና የሚያስተውልም እግዚአብሔርን የሚፈራ የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ ያለው ልጆችን ተመለከተ የሚል ነው መዝሙሩ በውስጡ ያለው መዝሙርና ለዚህ አባቶቻችን ይጠቀሙት ነበር መዝሙር 13። ሌላው ደግሞ ይህን መዝሙር እግዚአብሔር በሁሉም ቦታ አብሮን እንዲሆን ጠብቆቱ እንዳይለየኝ የምንማጸንበት መዝሙር ነው። አባቶቻችን ይህንን መዝሙር ለዚያ ይጠቀሙታል። እንዲሁም ደግሞ ሰዎች እንዲሁ ዝም ብለው እንዳያጠቁን እኛን እንዲጠብቀን እግዚአብሔር የምንጠይቅበት መዝሙር ነው ማለት ነው። መዝሙር 13ን ለዚህ አገልግሎት አባቶቻችን ይጠቀሙት ነበር ማለት ነው። ስለዚህ እነዚህን ሁለት መዝሙሮች መዝሙር 12 እና 13 ጥቅማቸው ይህንን ይመስላል። በተለይ ሰፋ ያለ እንትን ያለው መዝሙር ነው። እንዲሁም ደግሞ መዝሙር 13ን አባቶቻችን የረሳውት አንድ ለበረከትም ይጠቀሙበት ነበር። ያላቸውን ነገር እግዚአብሔር እንዲያበረክትላቸው ይጠቀሙበት ነበር። ሰዎች መዝሙር 13ን ሰዎች እግዚአብሔርን የማይፈሩ ሰዎች እንዳይተናኮሏቸው በልባቸው የሆነ ቂም በቀል ያለባቸው ሰዎች ሊሆኑ ይችላሉ። እንዲሁ ሲያዩዋችሁም እንኳን እናንተን የሚጠሏችሁ አይነት ስሜት ያላቸው ሊሆኑ ይችላልና እነዛ ሰዎች እናንተን እንዳያጠቋችሁ ነው። እንዳልኳችሁ ባለፈው
ጠላት አይደሉም እነሱ በልባቸው የነገሰ ሌላ እርኩስ መንፈስ እንጂ እንደዛ ሊያረጋቸው የሚችል ሰዎች በተፈጥሯቸው መልካሞች ናቸው። በእግዚአብሔር አርአያና አምሳል የተፈጠረ ማንኛውም ሰው የተከበረ ነው። ይህ እግዚአብሔርን ይመንም አይመንም የሚከተለው እምነት ክርስቲያንም ይሁን ከክርስትና ውጭ የሆነ ቢሆንም እግዚአብሔር አርአያና አምሳል የተፈጠረ ስለሆነ የተከበረ ነው። ግን ሰዎች የሰይጣን ማደሪያ ሊሆኑ ግን ይችላሉ። ስለዚህ እነዛ ሰዎች በልቦናቸው የእግዚአብሔር መንፈስ ከሌለ እናንተን ሊያጠቋችሁ ይችላሉ። ስለዚህ እናንተ ደግሞ መልካም የሆነውን የእግዚአብሔር መንፈስ በውስጣችሁ አስርጻችሁ ስትሄዱ ከሰዎች ጋር ሰዎች እናንተን ሲያዩ መቼም ክፉን ኢነርጂ ወይም ደግሞ ክፉን ሐሳብ መልካሙ ሐሳብ ያሸንፋል። ስለዚህ ያን ክፉ ኢነርጂ በፖዚቲቭ ኢነርጂ ወይም ደግሞ በመልካሙ ሐሳብ ስለምታሸንፉት ይሄ መዝሙር ለዚህ አገልግሎት ይሆናል ማለት ነው። ሰዎች እንዲሁ ዝም ብለው ከመሬት ተነስተው እናንተን ሊያጠቋችሁ የሚችሉበት ሁኔታ አለና በዚህ መዝሙር እናንተ ትድኑበታላችሁ። ስትወጡ ጠዋት ጸልያችሁት ብትወጡ እግዚአብሔር ከዛ ነገር ይሰውራችኋል ማለት ነው። ስለዚህ መዝሙር 13 እና 12 ጥቅማቸው ይህንን ይመስላል። ሌላው ዛሬ ያላሳየኋችሁ ትልቅ ነገር ግን በመጨረሻ ማሳያችሁ በጣም ከስንት ዓመታት በኋላ ፈልጌ ያገኘሁት መዝሙረ ዳዊት ነውና ከሰዎች የገዛሁት መዝሙረ ዳዊት ነው። ተመልከቱት። በጣም ጥርት ያለ ግዕዝ በግዕዝ የሆነ መዝሙረ ዳዊት ነው። የተደጎሰ ከላይ ደግሞ ግምጃ የለበሰ መዝሙረ ዳዊት ነው። በጣም በብዙ ፈልጌ ያገኘሁት ነውና በጣም ደክሜ ነው ይሄን መዝሙረ ዳዊት ያገኘሁት እና እንደምታዩት በጣም ደስ የሚል መዝሙረ ዳዊት ነውና በጣም ትወዱታላችሁ ብዬ አስባለሁ። እንዴት አያችሁት? ስለ መዝሙረ ዳዊት ኮሜንት አድርጉልኝ እና እነዚህን መዝሙረ ዳዊት ለነዚህ አገልግሎቶች ትጠቀሟቸዋላችሁ ማለት ነው። ከዚሁ ጋር ተያይዤ መዝሙረ ዳዊት ስላሳየኋችሁ መዝሙረ ዳዊት የትኛውን መዝሙረ ዳዊት ብንገዛ የተሻለ ነው ልትሉኝ ትችላላችሁና ሁለት አይነት መዝሙረ ዳዊት ጥሩ ሆኖ አግኝቻችኋለሁ። ቲክቶክም ላይ ከዚህ በፊት ተናግሬዋለሁ። አንደኛው መዝሙረ ዳዊት ማህበረ ቅዱሳን አሁን የሚያሳትማቸው መዝሙረ ዳዊቶች ጥሩዎች ናቸው። ይዘታቸው ቃለ እግዚአብሔር ግድፈት የለባቸውም። ልክ እንደዚህ መዝሙረ ዳዊት ይሄ የማህበረ ቅዱሳን አይደለም። በጣም ልቅም የተደረገ ምንም አይነት ቃል እግዚአብሔር ግድፈት የሌለበት መዝሙረ ዳዊት ነው። ሌላው ደግሞ ይወደድባችኋል እንጂ የአስመራ ዳዊት የሚባል ዳዊት አለና እሱን ካገኛችሁት ምንም አይነት ግድፈት የሌለበት ነው። ከሰዎች ነው ልታገኙት የምትችሉት። ምናልባት የአስመራ ዳዊት ገዝታችሁ ብትጸልዩ ምንም አይነት ግድፈት የለውም። እሱንን ካገኛችሁ በዛ መንገድ ማድረግ ትችላላችሁ ማለት ነው። ለዛሬ ግን በዚህ ይበቃናል። ቀጣይ ስንመለስ የምናገኘው መዝሙር 14 እና 15ን ጥቅማቸውን እንመለከታለን ማለት ነው። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።